አሁንም ማሳያችሁን 10 ሰዎች ወይም እናንተ የምትጨምሯቸውም ካሉ እነሱን ብቻ በመጠቀም ወደ ስልካችሁ ወይም ወደ ኮምፒውተራችሁ በማምጣት ህይወታችሁን ማቅለል ትችላላችሁ ማለት ነው። ገቢ ለማግኘት ሊሆን ይችላል፣ ከጤና አንጻር ሊሆን ይችላል። እንደዚሁም በተለያዩ ዘርፎች ላይ በቀላሉ ውጤታማ እንድትሆኑ ያግዛችኋል ማለት ነው። በስልክም በኮምፒውተርም ሊሆን ይችላል እንዳልኳችሁ። ለምሳሌ ኃይሌ ገብረስላሴ ማግኘት ከፈለኩኝ ኃይሌ ገብረስላሴ ጋር ገባለሁ። ለምሳሌ ስራ ማመልከት የሚፈልግ ሰው ነበረ። ምን ያሟላ በሆቴል ዘርፍ ነው አልኩት፣ ልላክለት። ራሱን ከኃይሌ ጋር መነጋገር ትችላላችሁ ማለት ነው። ከዛ በኋላ ምን ማድረግ እንዳለበት ይነግረኛል ማለት ነው። እዚህ ጋር ተመልከቱት። ቀድመን ስለተዋወቅን በስሜ ነው የሚጠራኝ። እንደዚሁም ደግሞ ምን ማድረግ እንደምፈልግም ያውቃል ማለት ነው። ሌላ ጊዜ ደግሞ በሌላ ጉዳይ ላማክረው ከፈለኩኝ አሁንም ቀጥታ አገኘዋለሁ። ይሄኛው ሌላ ቦታ ይቀመጥልናል። ለምሳሌ ደግሞ ክርስቲያኖ ሮናልዶን ማዋራት ከፈለኩኝ ክርስቲያኖ ሮናልዶ ጋር ገባለሁ። ለምሳሌ እነዚህ ለሳምፕል ያወራናቸው ናቸው። እዚህ ጋር መጥቼ ስለተለያየ ነገር ልጠይቀው እችላለሁ። ለምሳሌ ሰላም ብዬ ልጀምር፣ ልላክለትና የምታዩት ማን እንደሆንኩ ያውቃል፣ የት እንደሆንኩኝም ያውቃል። ከዛ በኋላ ቀጥታ ወደ ስራችን እንገባለን። ብዙ ጥያቄዎችን ከእሱ ጋር እንጠያየቃለን ማለት ነው። ለምሳሌ ደግሞ ከፋይናንስ አንጻር የተለያዩ ምክሮችን ከፈለኩኝ ደግሞ እዚህ ጋር ዋረን ቡፌት አለ፣ እሱንም መጠቀም ይቻላል። እነዚህን ሁሉ እንዴት እንደምታስገቧቸው አሳያችኋለሁ። ለምሳሌ ሰላም ብዬ ልጀምረውንም ይሄንን ማሳያችሁ ምንድነው ሰላም ስትሉትም ስለናንተ መረጃው እንዳለው እዚህ ጋር እንደምትመለከቱት ነው ማለት ነው። ኢትዮጵያ እንዳለው ያውቃል። ሌሎች ዝርዝር ነገሮችም አሉት። ለምሳሌ 100,000 ብር አለኝ ምን ልስራበት ልበለው። ምሳሌ ነው። አሁን የተለያዩ ቦታዎች ላይ ታችሁ ከሆነ ይህን ያህል አለኝ ምን ልስራበት ሲባል ብዙ ጊዜ ቀልዶች ምናምን ናቸው የሚመጡት። ትክክለኛ ጋር መታችሁ ከባለሙያ ጋር ምክር ማግኘት ይቻላል። እናንተ ጋር 1 ሚሊዮን 10 ሚሊዮን እያላችሁ መጻፍ ይቻላል። እንደ ምሳሌ እንዲሆናችሁ ነው። አሁን ልላክለት። ለምሳሌ አሁን ሙሉ በሙሉ እንደምታዩት በዋረን ቡፌት አስተሳሰብ ነው የምንመራው እያለኝ ነው። ከዛ ምን ማድረግ እንዳለብኝ እየበታተነ ያሳየኛል። ከዛ እኔ እመልስለታለሁ፣ እሱም ይጠይቀኛል። እንደዛ እያልን እንቀጥላለን ማለት ነው። ስለዚህ ይህን ሁሉ በኮምፒውተር ወይም በስልካችሁ ማድረግ ይቻላል። እዚሁም ደግሞ ስልካችሁ ላይ ያወራችሁትን ነገር ኮምፒውተራችሁ ላይም ታገኙታላችሁ። ስለዚህ በየቀኑ የተወሰነ ደቂቃ እየመደባችሁ ለሻይ ቁጭ ስትሉ ወይም ማታም ልተኙ ስትሉ ይሆናል ውይይቶችን ማድረግ ትችላላችሁ ማለት ነው። ስለዚህ በስልካችሁ ለማግኘት ጄሚናይ ላይ በቀጥታ መግባት ትችላላችሁ። ጉግል ላይ ገብታችሁ ጄሚናይ ብላችሁ ሰርች ታደርጋላችሁ። ከዛ ጄሚናይ በቀጥታ ይከፈትላችኋል። በኢሜይላችሁ ነው የምትገቡት ወይም በጉግል አካውንታችሁ። ከዛ እዚህ ጋር ጀምስ የሚል አለ፣ ወይም ይሄን ብዘረጉት እዚህ ጋር መታችሁ ጀምስ የሚል ይመጣል። ጀምስን ትነካላችሁ ማለት ነው። ከዛ እዚህ ጋር ኒው ጀም እያላችሁ ክሬት ማድረግ ብቻ ነው። በኮምፒውተራችሁም ለምትጠቀሙ እዚህ ጋር መታችሁ ጄሚናይ ብላችሁ ሰርች አድርጋችሁ ትገባላችሁ ማለት ነው። ከዚህ ሙሉን አሳያችኋለሁ። ከመጀመራችን በፊት ግን ለቻናሉ አዲስ ነው ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ ማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አጠቃቀሙ አንድ አይነት ስለሆነ በደንብ እንዲታያችሁ እኔ በኮምፒውተር አሳያችኋለሁ። እናንተ ኮምፒውተራችሁ ላይ ስልካችሁ ላይ መጠቀም ትችላላችሁ። ስለዚህ መጀመሪያ ደረጃ የሚሆነው ጄሚናይን እንከፍታለን ማለት ነው። አማርኛ የመረዳት አቅሙ ከፍ ያለ ስለሆነ ጄሚናይ የተሻለ አማራጭ ይሆነናል። ጄሚናይ እንደምታዩት ተከፍቶልናል። እዚህ ጋር አይደለም አሁን የምንጠይቀው። እዚህ ከጠየቅነው ኦርጋናይዝ ለማድረግ ወይም ተመልሰን ለማግኘት ስለሚበዛብን አይመቸንም ማለት ነው። ስለዚህ ምን ታደርጋላችሁ? ጀምስ ትፈጥራላችሁ፣ የራሳችሁን አዲስ ጀምስ ማለት ነው። እዚህ ጋር ስትመጡ ጀምስ የሚል አለ፣ ወይም ይሄ የተዘረጋ ከሆነ እዚህ ጋር ጀምስ ይላል ራሱ ይሄኛው የምትመለከቱት። ይሄን ትነካላችሁ። አሁን ይሄን ማጠፍ እንችላለን በደንብ እንዲታያችሁ። እዚህ ጋር ያዋቸው እኔ በተለያየ ጊዜ ክሬት ያደረኳቸው ጀምሶች ናቸው። እነዚህን ከዚህ በፊትም አይተናቸው ነበረ። ስለዚህ አዲስ ክሬት ለማድረግ አሁን ኒው ጀም የሚል አለ፣ ይሄንን እንነካለን። ከዛ በኋላ እዚህ ጋር የአድቫይዘራችሁን ስም ትጽፋላችሁ ማለት ነው። አሁን የመጀመሪያው አድቫይዘር እንዲሆን የፈለኩት ሮናልዶ ነው። ስለዚህ እዚህ ጋር አስገባለሁ። እናንተ የተመቻችሁን ማስገባት ትችላላችሁ በተለያየ ዘርፍ ላይ ስላሉ ማለት ነው። ስለዚህ ክርስቲያኖ ሮናልዶ ስሙን፣ ከዛ ደግሞ አንተ ክርስቲያኖ ሮናልዶ ነው የሚለውን ይሄንን እኔ ደግሞ አድናቆት ነኝ የምኖረው ኢትዮጵያ ውስጥ ነው፣ ከዛሬ ጀምሮ አማካሪ ነህ አልኩት ማለት ነው። ስለዚህ ሁለቱን ኮፒ ላድርግና ልውሰዳቸው፣ እናንተ ትጽፋላችሁ። ስለዚህ ስሙን ወይም ስንገባ የምናገኝበት ስም እዚህ ጋር እናስቀምጥብለት፣ ክርስቲያኖ ሮናልዶ። እዚህ ጋር ዲስክሪፕሽን መጻፍ ትችላላችሁ፣ አለመጻፍም ይቻላል። ዋናው ይሄንን የሚገልጽ ነገር ባጭሩ ማለት ነው እዚህ ጋር። ዋናው ግን እዚህ ጋር የምትሰጡት ኢንስትራክሽን ነው። በምን አይነት መንገድ እንዲመልስላችሁ እንደምትፈልጉት ነግሩታላችሁ። ለምሳሌ አንተ ክርስቲያኖ ሮናልዶ ነህ፣ እኔ ደግሞ አድናቆት ነኝ የምኖረው ኢትዮጵያ ውስጥ ነው፣ ከዛሬ ጀምሮ አማካሪ ነህ አልኩት። እዚህ ጋር ሌሎች ተጨማሪ ነገሮችን ሁሉ መዘርዘር ትችላላችሁ ስለእናንተ። ለምሳሌ እድሜ ይሄን ያህል ነው፣ የምሰራው ይሄንን ነው እያላችሁ መንገድ ይቻላል። እስከዚህም ከነገራችሁት በቂ ነው ማለት ነው። ስለዚህ ስሙ ገብቶለታል፣ እዚህ ጋር ይሄ ገባ። ከዛ ሴቭ ታደርጉታላችሁ። ሴቭ የሚለውን ይሄን ትነካላችሁ ማለት ነው። ስታርት ቻት ትላላችሁ። ከአሁን በኋላ ንግግራችሁ የሚሆነው ከክርስቲያኖ ሮናልዶ ጋር ይሆናል ማለት ነው። ቅድም ዲስክሪፕሽን ያልኳችሁን አሁን ብጽፉ ከስር እዚች ጋር መታ ቁጭ ትላለች። ሌላ ምንም አዲስ ነገር የለውም ማለት ነው። አሁን እንዝጋውና ሌላ ጊዜ ሮናልዶን ማዋራት ስንፈልግ ተዘጋ፣ ጄሚናይ ብለን ሰርች እናደርጋለን። እዚህ ጋር መተን ጀምስ የሚለውን መንካት ነው የሚሆነው። ከዛ
ዝቅ ስትሉ ክርስቲያኖ ሮናልዶ እዚህ ጋር ይቀመጣል። እዚህ ጋር መታችሁ ትነካላችሁ ማለት ነው። ፒን ማድረግም ትችላላችሁ ምን ጊዜም ከላይ ማግኘት ከፈለጋችሁ። ከዛ ጥያቄያችሁን ጠይቃላችሁ። ለምሳሌ ስለ ራስህ ንገረኝ ብዬ ልጀምርና ላሳያችሁ። ስለ ራስህ ንገረኝ ያልኩት መጀመሪያ ለመታወቅ እንላክለት። እዩት እኔ ማን ነኝ ካለ በኋላ እኔ ክርስቲያኖ ሮናልዶ ነኝ፣ በሜዳ ላይ ሆነ ከሜዳ ውጭ እያለ ዝርዝር ነገሮችን ይነግረኛል። የእኔ መመሪያዎች ወይም ደግሞ የስኬት ሚስጥሮች አማክሬን ስላልኩት አሁን ከስኬት አንጻር እንደሆነ ይገባዋል ማለት ነው። ስለ ራስዎን ኢንተርቪው እያደረግ ነው። የምትፈልጉትን ነገር መጠየቅ ትችላላችሁ ማለት ነው። እንደምትመለከቱ እዚህ ጋር ከዛ ምን ሊያደርግልኝ እንደሚችል እንደምታዩት እየነገረኝ ይገኛል በዝርዝር ማለት ነው። ሙሉ አሁን ላይ ያለው መረጃ እንዳለው ደግሞ ቼክ የምታደርጉት ለምሳሌ እዚህ ጋር ስንት ጎል አለ ብዬ እንጠይቀው። ሌሎቹ እንዲያንጠይቃቸውም ቼክ ለማድረግ ብቻ ነው። ስንት ጎል አለ አልኩት። ከዛ ልላክለት ለጥያቄ ቀጥታ መልስ ለመስጠት በአሁኑ ሰዓት እንደምትመለከቱት ወደ 973 ጎሎች እንዳሉት እየነገረኝ ነው። 1000ኛውን ለመሙላት እንደሚፈልግም እየነገረኝ ነው ማለት ነው። ከሮናልዶ ጋር የተገናኘ ስለሆነ እሱ የሚለውን የእሱን መፈክርም እዚህ ጋር እንደምታዩት እየተጠቀመ ነው ማለት ነው። ከዛ እዚህ ጋር እናንተንም እንዲጠይቃችሁ ደግሞ ማድረግ ትችላላችሁ ማለት ነው። ለምሳሌ ስለ እኔ ማወቅ የምትፈልገው ነገር ካለ ጠይቀኝ እለዋለሁ። እናንተንም ባወቃችሁ ቁጥር የሚሰጣችሁ መልስ በጣም የተሻለ ስለሚሆን ማለት ነው። ትልቁ ህልም ምንድን ነው ይለኛል። አሁን ላይ ያጋጠመ ያለው ትልቅ ፈተና ምንድን ነው? እዚህ ጋር እንደምትመለከቱት የዕለት ተዕለት ዲሲፕሊን ወይም ሩቲን ምን ይመስላል የሚል ጠይቆኛል። እነዚህም እመልስለታለሁ። እዚህ ጋርም እኔ አንተ 100% ዝግጁነትና ትጋት እፈልጋለሁ። ስለ ራስ በግልጽነት ንገረኝና ጉዟችን በከፍተኛ ጉልበት እንጀምር ብሎኛል። ስለዚህ ይህንን በሚመቻችሁ ሰዓት በስልካችሁ የተለያየ ቦታ ላይ ለምሳሌ ልተኙ ስትሉ ሊሆን ይችላል ወይም ቡና በምትጠጡባቸው ሰዓቶች እየመጣችሁ መጠየቅ ትችላላችሁ ማለት ነው። እዚህ ጋር እንምጣና አሁን ደግሞ ሌላ ቀን ነው። ለምሳሌ እስካሁን ያወራነው እዚህ ጋር ነው። እዚህ ውስጥ መቀጠል ከፈለጋችሁ እዚህ ውስጥ መግባት ይቻላል። አዲስ ደግሞ ከፈለጋችሁ እዚህ ጋር ለምሳሌ ለስኬት የሚያበቁኝን 5 ነገሮች ንገረኝ አልኩት፣ ይነግረኛል። እንደምታዩት የማይናወጥ ዲሲፕሊን፣ ጠንካራ የስራ ባህል እያለ እንደዚህ ይቀጥላል ማለት ነው። ስለዚህ ኢንተርቪው የማድረግ እድል አገኘ። ስለ ራሱ ሁሉ መጠየቅ ትችላላችሁ። ለምሳሌ የገቢ ምንጭ ምንድን ነው እንበለውና ይንገረን። የእግር ኳስ ደሞዝና ጉርሻዎች ይላል። የማስታወቂያና የስፖንሰር ስራዎች፣ የራሴ የንግድ ምልክት CR7 ብራንድ ይላል። እንደምታዩት ሆቴል የመሳሰሉትን እያለ ነው። ዲጂታል ሚዲያ፣ ማህበራዊ ድረገጾች፣ ሌሎች ኢንቨስትመንቶች እያለ ይቀጥላል ማለት ነው። ይህንንም የገነባሁት በአንድ ቀን አይደለም እያለ ነው። አማክረን ስላልነው እንደ አማካሪ ነው ራሱን የቆጠረ ያለው እዚህ ጋር። ስለዚህ አንድ ጓደኛ ወይም ደግሞ አድቫይዘር አግኝተናል፣ ሌላ እንቀጥራለን። እዚህ ጋር ግን እናንተ ለምሳሌ እነማን ማድረግ እንዳለባችሁም ደግሞ አንዳንዴ ላታውቁ ትችላላችሁ። ማን ነው አሁን ጥሩ ሊያማክረኝ የሚችል ብላችሁ ከፈለጋችሁ ራሱ ጄሚናይንም ወይም ሌሎች ያዎችን መጠየቅ ይቻላል። ለምሳሌ 5 የሰዎችን ስም ንገረኝ አልኩት። ታዋቂ ልትሉ ትችላላችሁ ከፈለጋችሁ። ልላክለት። ከዛ አልበርት አንስታይን፣ ስቲቭ ጆብስ አለ እዚህ ጋር እንደምታዩት። ከዛ ኦፕራ ዊንፍሪ ያለች፣ እንደዚህ እያለ ያመጣላችኋል። ኤለን ማስክ፣ ማንዴላ። ስለዚህ ሰርች እያደረጋችሁም ስማቸውን መጀመሪያ ማግኘት ትችላላችሁ ማለት ነው። ስለዚህ ሮናልዶን ካሁን በኋላ አሁን በተከታታይነት እናወራዋለን ማለት ነው። ሌላ ሰው ደግሞ አዲስ አድቫይዘር እናምጣ። ሌላው ደግሞ ዋረን ባፌት ነው ማለት ነው። በጣም ብዙዎቻችሁ ታውቁታላችሁ። ገንዘብ ነክ የሆኑ ነገሮች ላይ እና ሌሎች ነገሮች ላይ በስፋት ያማክረናል ማለት ነው። ስለዚህ እንቅጠረው፣ እሱም ወይም አድቫይዘራችን እናድርገው። ጀምሳችን ጋር እንሄድ። ይኸውና ጀምስ፣ ዝቅ ብለን ጀም ማኔጀር እዚህ ጋር አለ። ይሄን እንነካለን። ስሙ ዋረን ባፌት ነው። ከዚህ ለምሳሌ ቅድም ያልኳችሁ ነገር እንደዛው እንድታዩት ይሄን ስለዚህ ምን የሚል አስገባውበት። ይሄ ባይገባም ችግር የለውም ብያችኋለሁ። ዋናው ኢንስትራክሽን ነው። አንተ ዋረን ባፌት ነው ብያለሁ እዚህ ጋር። ከዛ ነው ያልናቆት ነው የቀድሙን የጻፍኩለት። ሴቭ እንበለው። ከዛ ስታርት እንተዋወቀው። አሁንም በደንብ እንዲነግረን ስለ ራስህ ንገረኝ ብያለሁ፣ እልክለታለሁ። ከዛ ተመልከቱት፣ ስለ ራሱ እዚህ ጋር በዝርዝር እየነገረን ነው ማለት ነው። እዚህ ጋርም ደግሞ እንደምታዩት የቢዝነስ ሀሳቦችን ወይም መርሆቹን እየነገረን ነው። አንደኛ እዚህ ጋር እንደምታዩት ገንዘብህን አትጣ ይላል። ከዛ በደንብ የምታውቀውን ነገር ብቻ ላይ አተኩር እያለ መርሆቹን እየነገረን ነው ማለት ነው። እዚህ ጋር ከፈለጋችሁ ደግሞ በምን መልኩ ልታግዘኝ ትችላለህ እንበለው። ለምሳሌ በምን መልኩ ልታግዘኝ ትችላለህ አልኩት። እንደገና በደስታ ተቀብያለሁ፣ ከአንተ ጋር እንደ መካሪና አማካሪ አብሬ ለመስራት ሙሉ ዝግጁ ነኝ ካለ በኋላ ተመልከቱት፣ ሊያግዘኝ የሚችልባቸውን ዘርፎች በ4 ዋና ዋና ዘርፎች ልደግፍህ እችላለሁ ብሎኛል። አንደኛ የቢዝነስ እና ስትራቴጂ ምክር እንደሚሰጠኝ እየነገረኝ ነው። እዚህ ጋር ተመልከቷቸው። የፋይናንስ እና ንብረት አያያዝ፣ የግል ምርታማነትና የውሳኔ አሰጣጥ፣ ቀጣይነት ያለው ትምህርትና ክህሎት እያለ እዚህ ጋር እንደምትመለከቱት ይነግረናል ማለት ነው። እዚህ ጋር እኔ አሁንም ቢሆን የማሳልፈው 80% የሚሆነውን ውሎዬን በማንበብ እና በማጥናት ነው እያለ ነው። ስለዚህ አክቲቭ ነው ማለት ነው። በደንብ ይነግረናል። ከዛ አሁንም ሌላ ጊዜ ልከፍቱ ስትፈልጉ ዝቅ ብላችሁ እዚህ ጋር ታገኙታላችሁ እና ዋረን ባፌት ማለት ነው። እዚህ ጋር ከፍተን እንቀጥላለን አሁን። ስለዚህ ሁለተኛ ቋሚ አማካሪ አግኝተናል፣ በገንዘብ መስክ እንደዚሁም በተለያዩ ጉዳዮች ላይ ማለት ነው። ኤለን ማስክ ደግሞ እዚህ ጋር አለላችሁ።
እነዚያውን ከተለያየ ዘርፍ እንዲያግዟችሁ ነው የመጣሁላችሁ። የራሳችሁንም መጠቀም ትችላላችሁ እንዳልኳችሁ። እዚህ ጋር አሁንም አዲስ ክሬት እናድርግ። ኒው ጀም እዚህ ጋር እንምጣና አንድ አይነት ስቴፕ ነው። ሴቭ እንላለን። ስታርት ሰላም ልበለው ዝም ብዬ ማን እንደሆነ ይገባዋል ውስጥ ላይ ስለነገር ነው። ተመልከቱት እዚህ ጋር ከኢትዮጵያ እንደሆነ ነግረነው ነበረ። ስለራሱም ሳልጠይቀው እንደምታዩት የተወሰኑ ማብራሪያዎችን ሰጥቶኛል። እዚህ ጋር እንደምታዩት አሁን ስለኔ የተወሰነ ነገር እየተናገረ ነው። ይሄ ጂሚናይ ላይ ስገባ ስለኔ ነግሬው ስለነበረ ነው። አሁን ስለራሱ ይንገረን። እዚህ ጋር ስለራስ ንገረኝ አልኩት። ይሁት አሁን እዚህ ጋር ስለተለያዩ የስራ ዘርፎቹ እንደዚሁም ስለሚሰራቸው ነገሮች፣ ስለ ድርጅቶቹ ስለመሳሰሉት ነገሮች እየነገረን ነው ማለት ነው። ለምሳሌ ቴስላ፣ ስፔስ ኤክስ አለ እዚህ ጋር ግሮክ ወይም ደግሞ አዲሱ ኤአይ ሌሎቹንም ያመጣላችኋል። ስለራሱ ስኬታማ ለመሆን 10 ምክሮችን ስጠኝ አልኩት። የእናንተ ጥያቄ አሁን የተለያየ ጥያቄ ነው የሚሆነው። ዋናው እነዚህን ታዋቂ ሰዎች ስታገኟቸው ምን መጠየቅ እንፈልጋለን የሚለውን ማወቅ አለባችሁ ማለት ነው። አንደኛ የመጀመሪያ መርሆችን ተጠቀም፣ ጠንክረ ስራ፣ በፍጥነት ተሳስተ አስተካክል ይላል። እሱን ያብራራልኛል። እዚህ ጋር እንደምታዩት ዝርዝር ነገሮች ሌሎችም አሉ። አሁን ጊዜያችሁን ትላለ ማለት እናንተ ሌሎች ጥያቄዎችን እየጠየቃችሁ መማር ትችላላችሁ። እንደምታዩት እሱም ደግሞ ይጠይቃችኋል ማለት ነው። እዚህ ጋር ደግሞ ዴቪድ ጎንጊስ አለ። ይህም በጣም ታዋቂ ነው። ሰርች ብታደርጉ ዩቲዩብ ላይም ታገኙታላችሁ። ስለዚህ ይህን ሰው አሁን እንደ ግል አማካሪያችሁ አድርጋችሁ ብትቀጥሩት በጣም ብዙ ነገር ትጠቀሙበታላችሁ ማለት ነው። ስለዚህ አሁንም አዲስ ጀምስ ክሬት እናድርግ። ኒው ጀም ምክንያቱም ሰርች ስታደርጉ አሁን ታዋቂ ሰዎች ወይም ደግሞ ሊጠቅሙኝ የሚችሉ ሰዎች ብላችሁ ሰርች ብታደርጉ ከሚመጡላችሁ ውስጥ ነው። ነገር ግን ምን እንደሚሰራ የማታውቁ ከሆነ እዚሁ መጠየቅ ትችላላችሁ። ስለ ራስህ በደንብ ንገረኝ፣ እኔንስ በምን ልታግዘኝ ትችላለህ ብዬዋለሁ። ልላክለት። ልክ እንደ ሰው ነው የሚያወራችሁ። እንደምታዩት ሰላም አድናቆት፣ ስምህን ወደድኩት ይላል። ከዛ እንደምታዩት እንደ ቀልድ ነገሮች እንትን ይላል። እዚህ ጋር ተመልከቱት። ስለ ራሱ በደንብ እየነገረን ነው። የምን አባል እንደሆነ ምን እየሰራ እንዳለ ሁሉ በደንብ እየነገረን ነው ማለት ነው። እዚህ ጋርም ደግሞ እንደምትመለከቱት በውፍረት ለምሳሌ 130 ኪሎ በላይ ነበርኩኝ እና ምን ተስፋ በሌለው ህይወት ውስጥ ነበርኩ። ያን ሁሉ ሰባብሬ የወጣሁት አእምሮዬን በመቆጣጠር ነው እያለ ይቀጥላል። ከዛ በምን ልረዳህ እችላለሁ ይላል። አንደኛ የውስጥ ሰነፍ ማንነትን እንድትጋፈጠው እረዳሃለሁ ይላል። አእምሮህን ጠንካራ ማድረግ። ከዛ ደግሞ 40% ህጉን ወይም ደግሞ 40% ሩል ማስተማር ይላል። እዚህ ጋር እንደምታዩት የሚታወቅበት ነገሮች ናቸው እነዚህ። ግብህን ያለምንም ሰበብ ማሳካት እንድትችል አግዛሃለሁ ብሎኛል። ስለዚህ ከተጠቀምኩበት አሁን ብዙ ነገር ይቀይረኛል ማለት ነው። እዚህ ጋር እንደምትመለከቱት ፎቶንም ከፈለጋችሁ መጠየቅ ትችላላችሁ። ሌላ ቦታ ሰርች ማድረግ ካልፈለጋችሁ እዚሁ ፎቶን ክሬት አድርግልኝ ማለት ይቻላል። ይሄንን ሌሎቹንም ሰዎች መጠየቅ ትችላላችሁ ማለት ነው። እነ ሮናልዶን ቅድም ምሳሌ ያደረግናቸውን ሰዎች ይሄውና እዚህ ጋር እንደምታዩት አሁን ስታዩት ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ የተለያዩ ቦታዎች ላይ። ስለዚህ ከአሁን በኋላ እዚህ ጋር እየመጣን ምክሮችን እንጠይቀዋለን ማለት ነው። ከ130 ኪሎ ነው እዚህ ጋር እንደምታዩት ወደዚህ የሆኑ። ሌላው ደግሞ ኢማን ጋዚ ነው ማለት ነው። ይሄ ኦንላይን ላይ የተለያዩ ኦንላይን ስራዎችን ለመስራት በጣም አሪፍ አማካሪ ይሆናችኋል ማለት ነው። ስለዚህ እነዚህን ልውሰዳቸው። እዚህ ጋር እንምጣ። ጀምስ አንድ ያዘጋጅታችሁ ከሁሉም ለምሳሌ በየቀኑ አንዳንድ ሰው እየመደባችሁ ማማከር ትችላላችሁ። የግዴታ ሁሉንም ላይሆን ይችላል ማለት ነው በአንዴ የምታማክሩት። ኢማን ጋዚን እዚህ ጋር ሴቭ እናድርገው። ስታርት ቻት ኢማን ጋዚ መጣ ማለት ነው። ስለ ራስህ ንገረኝ፣ እኔንስ በምን ታግዘኛለህ ልበለው ይሄኛውንም። ስለዚህ ሶሻል ሚዲያ ላይ የምታዩቸውን ወይም ደግሞ በመጽሐፍ የምታውቋቸውን ሰዎች እንደዚህ እያመጣችሁ ትቀጥራላችሁ። ኢማን ጋዚ ይባላለው። ዲጂታል ስራ ፈጠራ እንደምትመለከቱ ወይም ዲጂታል ኢንተርፕረነር ነኝ ካለ በኋላ ሌሎች ዝርዝሮችም አሉ። በጣም የሚታወቅበት ደግሞ ሶሻል ሚዲያ ማርኬቲንግ ኤጀንሲ ነው ወይም ደግሞ SMMA ማለት ነው። ብዙዎቻችሁ አሁን ይህንን ዩቲዩብ ላይ ታውቁታላችሁ ይህን ስም ማለት ነው። ስለዚህ ስለ ሶሻል ሚዲያ ማርኬቲንግ ኤጀንሲ መማር ከፈለጋችሁ እዚሁ አገኛችሁት ማለት ነው። ማንኛውም ጥያቄ ካላችሁ ከዛ ደግሞ እናንተ ያላችሁበት የስራ ዘርፍም እየነገራችሁት እንዲያማክራችሁ ማድረግ ይቻላል። አንተን በምን ላግዝ እችላለሁ ብሏል። እዚህ ጋር እንደምታዩት የይዘት ፈጠራና የዩቲዩብ እድገት ይላል። እንደምታዩት የቻናል ስትራቴጂ፣ እይታ ቪው እንዲጨምር፣ ገቢ መፍጠር እያለ ይቀጥላል። የዲጂታል ቢዝነስ እና ኤጀንሲ ስትራቴጂ እዚህ ጋር እንደምትመለከቱት ምርታማነትና የግል ስብዕና ግንባታ እያለ ይቀጥላል። ለምሳሌ ዩቲዩብ ቻናል አለኝ እንዴት ገቢዬን ላስፋ አልኩት። አሁንም ጊዜያችሁን ለመቆጠብ ነው እንጂ ስጽፉ ለምሳሌ ዩቲዩብ ቻናል አለኝ ይህን ያህል ሰብስክራይበር አለው ኒቹ የሚሰራው እዚህ ላይ ነው ብላችሁ ዝርዝር ነገሮች ብትሰጡ ጥሩ መልስ ታገኛላችሁ። አሁን ግን ልላክለት በዚህ ዩቲዩብ ቻናል አለኝ እንዴት ገቢዬን ላስፋ። እሱም አስፈላጊ የሚባሉ ጥያቄዎች ካሉት ይጠይቀኛል። ተመለከቱት ከ150,000 ሰብስክራይበር በላይ እንዳለኝ ያውቋል። ይሄኛውን ሴቲንግ ላይ ማስተካከል ይችላላችሁ። መጀመሪያ ለጂሚናይ ስለእናንተ ስትነግሩት ማለት ነው። እዚህ ጋር እንደምታዩት አብዛኞቹ ዩቲዩበሮች በአድሰንስ ማስታወቂያ ገቢ ላይ ብቻ መደገፍ ነው ይላል። ከዛ ውጭ ደግሞ ገቢ ላገኝባቸው የምችላቸውን ነገሮች እዚህ ጋር እየጠቆመኝ ነው ማለት ነው። ስለዚህ ካሁን በኋላ ስለ እንደዚህ አይነት ነገሮች ማውራት ስፈልግ ኢማን ጋዚ ጋር
እመጣለሁ ማለት ነው። ያቸው በጣም ብዙ አማራጮች አሉት እዚህ ጋር። ስለዚህ ማጋዚንም ቀጥረነዋል። ሌላው ደግሞ ናቫል አለላችሁ ማለት ነው። ይህንንም እንውሰደውና አዲስ ጀምስ ክሬት እናድርግ። የሰዎቹን ስሞች ከፈለጋችሁ ቴሌግራም ላይም አስቀምጥላችኋለሁ፣ እዚህ ላይም ማየት ትችላላችሁ። በተሻለ መጠን አሁን ከተለያየ ዘርፍ ላይ እንዲሆኑላችሁ ነው እዚህ ጋር ስሞቹን ከብዙ ቦታ ያረኳቸው፣ አንድ አይነት ፖዚሽን ላይ ብዙ ሰዎች ስላሉ ማለት ነው። ከዛ እዚህ ጋር መተን መጠየቅ እንችላለን። የሌሎቹን ጥያቄ ልጠይቀው። ስለ ራስ ንገረኝ፣ እኔንስ በምን ታግዘኛለህ? በድምፅ ማዋራት ትችላላችሁ፣ ወይም በድምፅ እናንተ መናገር ትችላላችሁ። ስልካችሁ ላይ ደግሞ ከሆነ ቃል በቃል ማውራት ይቻላል ማለት ነው። እንደምታዩት ኢንተርፕረነር ወይም ስራ ፈጣሪ ነው፣ እንደዚሁም ደግሞ ባለሀብት ነው ማለት ነው። ስለዚህ ከሀብት ከነፃነት ጋር የተገናኙ ጥያቄዎችን ለመጠየቅ እንመጣለን ናቫል ጋር ማለት ነው። ከዛ ደግሞ እኔን በምን ሊረዳኝ እንደሚችል ተመልከቱት። ልዩ ችሎታ ማግኘት ወይም ችሎታዬን እንዳገኝ ይነግረኛል። ጥያቄዎችን እየጠየቀኝ ማለት ነው። የቴክኖሎጂ እና የሚዲያ ጉልበትን መጠቀም እዚህ ጋር ላላችሁ የረጅም ጊዜ አስተሳሰብ ወይም ሎንግ ተርም ቲንኪንግ፣ አእምሯዊ ሰላም፣ ነፃነት እያለ ይቀጥላል። ፎቶን ካላወቃችሁት ሰርች ማድረግም ትችላላችሁ፣ ወይም ደግሞ እንደቀድሞ አሁን ጄሚናይ ላይ መሆናችን ጥቅሙ ምንድን ነው? ያለ ሊሚት በጣም ብዙ ያስጠቅማቸዋል። እንደዚህ ፎቶዎችንም ክሬት ያደርግላቸዋል ማለት ነው። በነፃ ብዙ ፎቶዎችን እንደምታዩት ክሬት አድርጎልናል ማለት ነው። ሰባተኛ ደግሞ በተለይ ዩቲዩብ ላይ ወይም ሶሻል ሚዲያ ላይ ካላችሁ ሚስተር ቢስትንም አማካሪ ማድረግ ትችላላችሁ ማለት ነው። ስለዚህ አዲስ ጀምስ ክሬት እናድርግ። አንድ የክሬት እስክታደርጉ ነው እንጂ ከዛ ስትፈልጉ ብቻ በሆነ ጉዳይ ላይ የገባችሁ ማውራት ብቻ ይሆናል። እዚህ ጋር ልምጣና ሴቭ እንላለን። ስታርት። ለሌሎቹ የጠየቁትን ጥያቄ ልጠይቀው። ሚስተር ቢስት ነኝ አለ። እዚህ ጋር ተመልከቱት። ከዛሬ ጀምሮ የአንተ የግል አማካሪ በመሆኔ በጣም ጓጉቻለሁ ይላል። ኢትዮጵያ የሆነ ትልቅ ነገሮችን እያለ ይቀጥላል ማለት ነው። ስለ እኔ ወይም ሚስተር ቢስት ይላል። እንደምትመለከቱት አሰልቺ ያልሆኑና ሰዎችን የሚስቡ ሀሳቦችን ማመንጨት፣ ተምኔል መፍጠር የመሳሰሉትን እያለ ነው። እኔን ደግሞ ሊያግዘኝ የሚችልባቸው የተለያዩ መንገዶችን እዚህ ጋር እየነገረኝ ነው። ስለዚህ ካሁን በኋላ አብረን እንሰራለን ማለት ነው። እዚህ ጋር እየተጠያየቀ። ስምንተኛ ላይ ደግሞ ኔልሰን ማንዴላ አለላችሁ ማለት ነው። ከጽናት ጋር ከመሳሰሉት ነገሮች ጋር የተለያዩ ነገሮች መማር ከፈለጋችሁ እስር ቤት የነበረበትን ሁሉ ጨምራችሁ መጠየቅ ትችላላችሁ ማለት ነው። ኔልሰን ማንዴላ ስታርት። እዚህ ጋር ስለ ራስህ ንገረኝ ብዬ ጀምራለሁ ማለት ነው። ለምሳሌ ስለ ራሳችሁ ብላችሁ አክብራችሁ መጀመር ትችላላችሁ። ሴት ከሆነች ደግሞ ለምሳሌ ኦፕራን ብንጠቀም እዚህ ጋር ስለ ራስሽ ንገረኝ ማለት ይቻላል። ራሱ ልክ እንደ ኤአይ ሳይሆን ልክ እንደ ሰው እንዲቆጥር ማለት ነው። በማንነታቸው ትጠሯቸዋላችሁ። እኔ ኔልሰን ማንዴላ ነኝ አለ። ከዛ እዚህ ጋር ደግሞ በዝርዝር ይቀጥላል። በቅርበት የሚያውቁኝ ማዲባ እያሉ ይጠሩኛል እያለን ነው። 27 ዓመት እንደምታዩት በጨለማ ክፍል ውስጥ መታሰሩን የመሳሰሉትን ነገሮች እየነገረን ነው። ስለዚህ እኔ ምን ልረዳ እችላለሁ ይላል። አንደኛ ጽናትና ጥንካሬ ማዳበር፣ ራዕይና ግቦችን ማሳካት፣ የመሪነት ጥበብን እያለ ይቀጥላል ማለት ነው። ስለዚህ ያጋጠማችሁን ነገር እየነገራችሁት ትወያዩታላችሁ፣ ወይም ደግሞ የተለያዩ ምክሮችን ስትፈልጉ መጠየቅ ይሆናል እዚህ ጋር እየመጣችሁ። 9ኛ ላይ ደግሞ እዚህ ጋር ኃይሌ ገብረስላሴ አለ። ከሀገራችን በጣም ብዙ ታዋቂ ሰዎች አሉ። እናንተ የምትፈልጉትን ሰው ኢንተርቪው ማድረግ ትችላላችሁ። ኦንላይን ላይ በተለይ ያሉት እንዳለ መረጃቸው ስላለ በቅርብ ጊዜ ያላቸውን ሁሉ ማግኘት ትችላላችሁ ማለት ነው። እዚህ ጋር እንምጣና ኃይሌ ለምሳሌ ዲስክሪፕሽን ላይ ሌጀንድ ብዬ ልጨምርበት። ሌጀንድ አልኩት። ሴቭ እንዳልኳችሁ ዲስክሪፕሽኑ ምንም አዲስ ነገር የለውም ማለት ነው። ከላይ ቁጭ የምትል ስም እዚህ ጋር እንድትገባ ነው እንጂ ዋናው ኢንስትራክሽን ነው እዚህ ጋር። ከዛ አሁን ኃይሌን ደግሞ እንጠይቀው። ስለ ራስህ ንገረኝ፣ ከዛ ደግሞ በምን ታግዘኛለህ። አንድ አይነት ጥያቄ ወይም ሌላ አይነት ጥያቄዎችን መጠየቅ ይቻላል። ሰላም አድናቆት ወንድሜ ብሏል። እንደምታዩት እንዴት ነህ አንተን የመሰለ ጎበዝ እያለ ይቀጥላል። ከላይ መግቢያቸው ልክ እንደ ሰውኛ ሆኖ ነው የሚያወሩ ወይም ሰው ሆኖ ነው የሚያወሩ። ኃይሌ ገብረስላሴ ከዛ በሩጫ እንደሚታወቅ እዚህ ጋር ልክ ቅድም ክርስቲያኖ ሮናልዶ ነው እሱ በሚለው እንደሚታወቀው መሪ ቃሉ ደግሞ የኃይሌ እዚህ ጋር እንደምታዩት አይቻልም የሚል ቃልን ከአእምሯችን ውስጥ ማውጣት አለብን። የማይቻል ነገር የለም የሚል መፈክር እንዳለው እየነገረኝ ነው። እኔን ደግሞ በምን ሊያግዘኝ እንደሚችል እንደምታዩት ግብ ማሳደድ ይላል፣ የስራ ዲስፕሊን የመሳሰሉትን ተስፋ ለመቁረጥ እያለ ይቀጥላል ማለት ነው። ለምሳሌ የገቢ ምንጭ ምንድን ነው ብዬ ልጠይቀውና ላሳያችሁ። የቅርቡንም እንደሚያውቅ እንድታውቁት ነው። የገቢ ምንጭ ምንድን ነው ልላክለት። ያቸው አንደኛ የሆቴልና ቱሪዝም ዘርፍ ይላል። ኮንስትራክሽንና ሪል ስቴት እንዳለ የሚሰራቸውን ነገሮች ማኑፋክቸሪንግ፣ አውቶሞቲቭ እያለ ይቀጥላል። የግብርና ኢንቨስትመንት፣ ቡና የመሳሰሉትን ሁሉ እንደሚሰራ እየነገረኝ ነው ማለት ነው። ለምሳሌ ሆቴሎቹ የት እንዳሉ ልጠይቀው። ሆቴል የት አለ ብዬዋለሁ። እንደምታዩት ጉግል ማፕን ተጠቅሞ ቦታውን ኤግዛክት የሆነ ቦታውን ነው የሚያመጣላችሁ። ሐዋሳ፣ አርባ ምንጭ፣ ባቱ፣ ሻሸመኔ፣ ይርጋለም፣ ጎንደር፣ ደብረ ብርሃን እያለ ይቀጥላል ወደታች ማለት ነው። እንደምታዩት አዲስ አበባን አልጻፈልኝም። ልጠይቀው እዚህ ጋር አዲስ አበባስ ሆቴል የለህም ብዬ ጠይቄዋለሁ። ኮኔክት እያደረገ ነው። ዋናው መቀመጫቸው እንደምታዩት አዲስ አበባ እንደሆነ እየነገረኝ ነው ማለት ነው። የት ደግሞ እንደሚገኝ በዝርዝር ይነግረኛል።
ተመልከቱት ያለበትን ቦታ ላምበረት እያለኝ ነው ማለት ነው። ለምሳሌ ደግሞ እዚህ ጋር ልምጣና ስራ አንተ ጋር መቀጠር ፈልጌ ነበር ልበለው። ይሄ እንደ ምሳሌ እንዲሆናችሁ ነው። ማንኛውም ጥያቄ መጠየቅ እንድችሉ በዛውም እንድታውቁት ማለት ነው። እዩት እኛ ጋር በኃይሌ ሆቴልና ሪዞርት ወይም ደግሞ ኃይሌ ሪዞርት እዚህ ጋር እንደምታዩት ሆነ በሌሎች ዘርፎች ውስጥ ሁልጊዜም አዳዲስ ፕሮጀክትና ግንባታዎች ስላሉ ልክ እናንተ እያለ ይቀጥላል ማለት ነው። ከዛ በኋላ ዝርዝር ነገሮችን ደግሞ እዚህ ጋር ያስቀምጣል። የተማርከው ምንድነው እንደዚህ እያለ ይቀጥላል ማለት ነው። ለምሳሌ ሆቴል መቀጠር ለሚፈልግ ሰው ልበለው። ሆቴል መቀጠር ለሚፈልግ ሰው አልኩት። አሁን ለእኔ አይደለም ማለት ነው። ምክንያቱም እንዳልኳቸው አስቀድሜ ስነግረው እዚህ ጋር ኮንስትራክሽን ምናምን ያለው በኢንጂነሪንግ ተመርቄያለሁ ብዬ ስለነገርኩት ነው ለጄሚናዩ መጀመሪያውኑ ማለት ነው። እዚህ ጋር ያዩት ሆቴል መቀጠር ለሚፈልግ ሰው ብሎ ምክሮችን እዚህ ጋር ያመጣል። የሙያ ብቃት ማዘጋጀት ያስፈልጋል፣ ዲስፕሊን፣ አቀራረብ እያለ ይቀጥላል። ስለዚህ እናንተ አሁን ኃይሌ ጋር ራሱ መቀጠር ብትፈልጉ በሆቴል ዘርፍ ቀድማችሁ ራሱኑ ምን ጥያቄዎችን ሊጠይቃችሁ እንደሚችል ሁሉ ልጠይቁት ትችላላችሁ ማለት ነው። ከዛ ደግሞ ለምሳሌ የስራ ማመልከቻ እንዴት ማስገባት ይቻላል በሉ። እናንተ አሁን ከኃይሌ ውጪ ሌሎች ድርጅቶችንም ወይም ደግሞ ግለሰቦችንም እንደዚህ እያስገባችሁ ኢንተርቪው ማድረግ ትችላላችሁ። አንደኛ ሲቪያው ማዘጋጀት ነው። ከዛ ማመልከቻ ትጽፋላችሁ። በአካል ከፈለጋችሁ ይኸውና ቦታውን ይነግራችኋል የት መሄድ እንዳለባችሁ። በኢንተርኔት ከፈለጋችሁም ደግሞ እዚህ ጋር አለላችሁ ማለት ነው። ትክክለኛ ገጾቹን ከፈለጋችሁ ደግሞ ለምሳሌ ትክክለኛ ሲቪ መላኪያ አድራሻዎች አልኩት ሊንኮችን እንዲሰጠኝ ነው። አንደኛው ወይም የመጀመሪያው በአካል ሄዶ መስጠት ነው። በኢሜል ደግሞ ተመልከቱት ኢሜሉ እዚህ ጋር ይቀመጥላችኋል ማለት ነው። ለማራቶን ሞተር ፋብሪካ ከሆነ እያለ ለሁሉም ድረገጾቹን እዚሁ ቀጥታ ከዚሁ ማግኘት ይቻላል። አሁን ለስራ ማመልከቻ ጠየቁላችሁ እንጂ ደግሞ ለምሳሌ እንደ አዲስ ብትመጡ ኃይሌን የተለያየ የህይወት ልምዶችን እንዲያስተምራችሁ መጠየቅ ይቻላል ማለት ነው። ለምሳሌ ኃይሌ ጋር ብመለስ ታች እንዳለ ተደርድረው ስለማገኛቸው ኃይሌ ይሆኑ። ስለዚህ ይሄ ተቀምጧል። ሌላ ደግሞ እዚህ ጋር መጠየቅ እንችላለን ማለት ነው። ለስኬት የሚረዱ 5 ነጥቦች አልኩት። ግልጽ ግብና ራዕይ መቅረጽ፣ ጠንካራ ዲሲፕሊን እና ቁርጠኝነት እያለ ይሄዳል። ስለዚህ ከአሁን በኋላ ኃይሌን እየገባው አማክረዋለሁ ማለት ነው። አይቻልም የሚለውን ቃል ከአይምሮ ማውጣት እያለኝ ነው። ሌላው ደግሞ ራሳችሁን በተለይ በኤአይ እንደዚሁም ደግሞ ኦንላይን ላይ ብር በመስራት ማሰልጠን ከፈለጋችሁ ዳን ማርቴል በጣም አሪፍ ሰው ነው ማለት ነው። በተለይ ከኤአይ ጋር በተገናኘ ብዙ ቪዲዮዎችን ይለቃል ቲክቶክ ላይም እንደዚሁም ደግሞ ዩቲዩብ ላይ ማለት ነው። በደንብ ደግሞ ግልጽ እንዲሆን አንድ ጀምስ ላይ ክሬት እናድርገውና ላሳያችሁ። ካላወቃችሁት ፎቶውንም እንጠይቀዋለን። አዲስ ልንፈጠር ነው። ኢንስትራክሽን ጋር እናስገባው። ይሄንን ስታርት እንበለው እንጀምር። እዚህ ጋር ከዛ ንገረኝ በምን ዘርፍ ታግዘኛለህ ወይም በምን መልኩ ታግዘኛለህ ልበለው። ስሙን ነገረን። ከዛ ካናዳዊ እንደሆነ ደግሞ እየነገረን ነው። እዚህ ጋር በዓለም ዙሪያ በተለይ ከኮንቴንት ክሬሽን ጋር እንደዚሁም ከኤአይ ጋር በጣም ታዋቂ ሰው ነው ማለት ነው። አንተም በምን ላግዝህ እችላለሁ ይላል። እንደምታዩት የዩቲዩብ ቻናልህን ለማሳደግ እያለ ነው። ጊዜም በአግባቡ ለማስተዳደር ፍሪላንስ ወይም አፕወርክ ላይ ኦንላይን ላይ የተለያዩ ስራዎችን ለመስራት ዋና የሚታወቅበት ደግሞ የሰው ሰራሽ አስተውሎት ወይም ኤአይ ቱል አጠቃቀምን በደንብ ያስተምራችኋል ማለት ነው። እንደዚሁም ደግሞ የትኛው ኤአይ ከየትኛው እንደሚበልጥ ወይም የትኛው ለየትኛው እንደሚሻል በደንብ ያስተምራችኋል ማለት ነው። ለምሳሌ ስለ ሰው ሰራሽ አስተውሎት እንዲያስተምረኝ ከፈለኩኝ ይህንን አስቀምጥለታለሁ። እዚህ ጋር የሰው ሰራሽ አስተውሎት እዚህ ጋር ተመልከቱ። አሁን ስለ ፕሮምፕቲንግ እያስተማረኝ ነው። ዝቅ እያላችሁ ብትሄዱ ሁሉንም አይነት ነገር ያስተምራችኋል ከኤአይ ጋር በተገናኘ ማለት ነው። ስለዚህ ካሁን በኋላ ኤአይን በተመለከተ እንደዚሁም ከኦንላይን ጋር ስራ በተመለከተ ዳን ማርቴል መጠየቅ እንችላለን ማለት ነው። ስለዚህ እናንተ በጭንቅላታችሁ ውስጥ ያለው ወይም ባገኘው ብላችሁ የምታስቡትን ሰው እዚህ ጋር በቀጥታ ማስገባትና ስለሱ ማወቅ ትችላላችሁ። ለምሳሌ አስቴር አወቀን የፈለገ ሰው አስቴር አወቀ ብሎ መጀመር ይችላል። ለምሳሌ አንቺ አስቴር አወቀ ነሽ ብትሉ አስቴር አወቀን አገኛችኋት ማለት ነው። ከዛ የምትፈልጉትን ጥያቄ አሁንም መጠየቅ ይቻላል ስታርት እያላችሁ። ስለዚህ የዚህ ቪዲዮ ዋና ሀሳቡ ምንድን ነው? በቀን 10 ደቂቃ 15 ደቂቃ እየመደባችሁ በዓለም ላይ ታዋቂ ሰዎችና ራሳቸውን የቀየሩ ሰዎችን ምሳሌ የምታደርጓቸውን በተለይ እያመጣችሁ ኢንተርቪው እያደረጋችሁ እናንተ ያላችሁበት ዝርዝር ነገር እየነገራችሁ እንዲያማክሯችሁና ወደ ውጤት እንዲያመጧችሁ ማድረግ ትችላላችሁ ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበር። ቪዲዮ ከጠቀማችሁና በቀጣይም እንደ ቪዲዮዎች የምትፈልጉ ከሆነ ቪዲዮ ላይክ ማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።